ታሪካችን የሚጀምረው አሜሪካ ውስጥ በምትገኘው ሚሲሲፒ ከተማ ውስጥ ሲሆን በዛው በሚሲሲፒ ከተማ ውስጥ አደንዛዥ ዕፅን በማከፋፈል የሚታወቅ አንድ ወንበዴ ሰው ቤት ውስጥ የአደንዛዥ ዕፅ እሸጋ ስራን እያሳለጠ እያየን ነው። ድንገት ግን የፊት ጭንብል ያደረገ አንድ ሰው ወደ ወንበዴው ቤት ጥሶ በመግባት የወንበዴውን ግብረ አበሮች በሙሉ ለብቻው ቀጥቅጦ ከዘረራቸው በኋላ አደንዛዥ ዕፁን ይዞ ሊሰወር ወደ ውጪ ሲወጣ ውጪ ላይ ፍጹም ባልጠበቀው ሁኔታ ፖሊሶች ደርሰው አደንዛዥ ዕፅ ሊሰርቅ የሞከረውን ሰው በቁጥጥር ስር ያውሉታል። ፖሊሶቹም ቀጥለው ሰውየውን ፖሊስ ጣቢያ ወስደው ማጣራት ሲያደርጉ ሊሰርቅ የሞከረው ሰው ስሙ ቴሪ የሚባል እንደሆነና ሀገሩ አሜሪካንን ለረጅም ዓመታት በባህር ኃይል ወታደርነት ሲያገለግል የኖረ ዜጋ መሆኑን ይረዳሉ። በዚህም ምክንያት ኮሚሽነር ሃርቪ የተባለው መርማሪ ፖሊስ እንደ ቴሪ አይነት ብቃትና አቅም ያለው ሰው ለምን የዘረፋ ሥራ ላይ እንደተሰማራ ሲጠይቀው ጊዜ ቴሪም በወታደርነት ረጅም ዓመታትን ያገለገለ ቢሆንም ነገር ግን እሱና ጓደኞቹ ለሀገራቸው ለከፈሉት መስዋዕትነት መንግሥት የሚገባቸውን ክፍያ እንኳን አልከፍልም በማለቱ ምክንያት ተናዶ ወታደርነቱን እንደተወ ያሳውቀዋል። ቀጥሎም ቴሪ ወደ ሀገሩ ተመልሶ ሌሎች ሥራዎችን ለመስራት ቢሞክርም ምንም አይነት ሥራ ሊያገኝ ባለመቻሉ ምክንያት ቴሪ ከመጥፎ ሰዎች ላይ አደንዛዥ ዕፅ ሰርቆ ለመሸጥ እንደወሰነ ለሃርቪ ይገልጽለታል። ሃርቪም ቴሪን ሲሰማው ቆይቶ እንደሱ አይነት ብቃትና ችሎታ ያለው ሰው ሲፈልግ እንደነበረ ካሳወቀው በኋላ ሚሲሲፒ ውስጥ የሚገኝ እስር ቤት ውስጥ ያለው የእስር ቤት አስተዳዳሪ በርካታ ሕገወጥ ሥራዎችን እስር ቤት ውስጥ እንደሚሠራ ስለሚጠረጠር ቴሪ እዚህ እስር ቤት በመግባት የእስር ቤቱን አስተዳዳሪ ሕገወጥ ተግባሮች እንዲያጣራለት ይጠይቀዋል። ሃርቪም አክሎ ቴሪ አስተዳዳሪውን መክሰስ የሚችሉበት መረጃ የሚያገኝ ከሆነ ከዝርፊያው ወንጀል ነፃ እንደሚሆን እንዲሁም ጠቀም ያለ የገንዘብ ክፍያ እንደሚፈጸምለት ቃል ይገባለታል። ቴሪም ይህንን ሲሰማ ሴት ልጁ በገጠማት የጤና እክል ምክንያት ለሕክምና ከፍተኛ ገንዘብ ያስፈልገው ስለነበር ቴሪ እስር ቤት ገብቶ አስተዳዳሪውን ለመሰለል ይስማማል። በዚህም መሰረት ቴሪ ከሌሎች ፍርድ የተላለፈባቸው እስረኞች ጋር በመሆን ሚሲሲፒ ወደሚገኘው እስር ቤት በመኪና ከተወሰደ በኋላ አስፈላጊው ፍተሻ ተደርጎበት ወደ ማደሪያ ክፍሉ እንዲገባ ይደረጋል። ቴሪም ማደሪያ ክፍሉ እንደገባ በክፍሉ ውስጥ አርቪ በእስር ቤቱ ጥበቃ አማካኝነት አልጋው ስር የደበቀለትን ሞባይል ስልክ ያገኝና ስልኩ ያገኛቸውን መረጃዎች ለአርቪ የሚልክበት እንደሆነ እንረዳለን። እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ቴሪም እስር ቤት በገባ ገና በመጀመሪያው ቀን እስር ቤቱ እንደሌላው አይነት ማረሚያ ስፍራ ሳይሆን በአደገኛ ነፍሰ ገዳዮችና ኃይለኛ ዘራፊዎች የተሞላ እንደሆነ አይቶ ቴሪ ከማንም ጋር ችግር ውስጥ ላለመግባት አንገቱን ደፍቶ ሊኖር ይወስናል። በቀጣዩም ቀን ቴሪ ቁርስ ሰዓት ደርሶ ምግቡን ይዞ ወደ ጠረጴዛው እየሄደ ሳለ ክሪስ የተባለ ትዕቢት ልቡን ንፍት ያደረገው ዘረኛ መጥቶ ቴሪን ጥቁር በመሆኑ ምክንያት ሰድቦት ሲያበቃ ትሪውን ከእጁ ላይ መጥቶ ይጥልበታል። ቴሪም ከፈለገ ክሪስን ቅጥቅጥ ማድረግ እንደሚችል ቢያቅም ነገር ግን መርማሪ ሃርቪ የሰጠውን ተልዕኮ ዝም ብሎ መፈጸም ስለፈለገ ቴሪ ክሪስን ትቶት ዘወር ይላል። ከሰዓት ላይም ጆንስ የተባለ ሌላ አደገኛ ታሳሪ ወደ ቴሪ በመምጣት ቴሪ እስር ቤት ውስጥ እስካለ ድረስ የሆነ ቡድን አባል መሆን እንዳለበት በመምከር ቴሪ ጆንስ የሚመራው ቡድን አባል እንዲሆን ያለበለዚያ ግን የእስር ቤቱን ጭቆና መቋቋም እንደማይችል ለቴሪ ይነግረዋል። ቴሪ ግን የማንም ቡድን አባል መሆን እንደማይፈልግ ለጆንስ በመንገር ትቷቸው ይሄዳል። ያን ዕለት ምሽትም ቴሪ የወለል ማጽዳት ሥራ ታዞ ላውንደሪ ክፍሉን እያጸዳ ሳለ ጆንስን የሚጠሉት የተወሰኑ እስረኞች ላውንደሪ ክፍል የነበረው ጆንስ ጋር በመምጣት ጆንስን ነገር ሲፈልጉት ቴሪ ይመለከታል። ጆንስም ምንም እንኳን በበርካታ የሚጠሉት ሰዎች ቢከበብም ነገር ግን ያለምንም ፍርሃት ከታሳሪዎቹ ጋር ፍልሚያ በመጀመር በጣም በሚያስደንቅ ሁኔታ ሁሉንም ቀጥቅጦ መሬት ላይ ይዘርራቸዋል። ቴሪም በጆንስ ፍልሚያ ጥበብ ሲደመም አምሽቶ ምሽት ላይ ጎኑን ለማሳረፍ ወደ ራሱ ክፍል ከመሄዱ
ጠዋት ላይ ነገር የፈለገው ክሪስ ሌሎች ጓደኞቹን አስተባብሮ ወደ ቴሪ ክፍል ስለመጣ ቴሪም ለማይቀረው ፍልሚያ ተዘጋጅቶ ይጠብቃቸው ይጀምራል። ከዚህም በኋላ ክሪስና ጓደኞቹ ቴሪ ላይ ጥቃት መሰንዘር ቢጀምሩም ቴሪ ግን የዋዛ ሰው ስላልነበረ እያንዳንዳቸውን እንዳመጣጣቸው አድርጎ ጥቃታቸውን መመከት ይጀምራል። በዚህ መሃል ግን ባዝ የተባለ ሌላ እስረኛ ወደ ቴሪ ክፍል በመምጣት ለቴሪ ተደርቦ ቴሪ ላይ ጥቃት እየሰነዘሩ የነበሩትን ክሪስና ጓደኞቹን በመፋለም ቴሪ ፍልሚያውን እንዲያሸንፍ እገዛ ያደርግለታል። እነ ክሪስ ተደብድበው መሬት ላይ እንደወደቁም የእስር ቤቱ ጠባቂ ፖሊስ መሳሪያቸውን እንደደቀኑ ፈጥነው በመምጣት ሲደባደቡ የነበሩትን ክሪስና ጓደኞቹን እንዲሁም ቴሪንና ባዝን እስረኞች ሲያጠፉ የሚያድሩበት ቀዝቃዛ ክፍል እንዲያድሩ ያደርጓቸዋል። በቀጣዩም ቀን ቴሪ ከቀዝቃዛ ክፍሉ እንዲወጣ ተደርጎ በቀጥታ ሉካስ ወደ ተባለው የእስር ቤቱ አስተዳዳሪ ቢሮ ሲወሰድ ሉካስ ትላንት ቴሪን ነገር የፈለገው ክሪስን አንበርክኮት ክሪስ ላሳየው ያልተገባ ጸባይ ከባድ የዲሲፕሊን ቅጣት እንደሚገጥመው ሲያስጠነቅቀው ቴሪ ይሰማል። ክሪስም ከሉካስ ክፍል እንደወጣ ሉካስ ቴሪን ሞቅ ባለ ሁኔታ ተቀብሎ ሲያበቃ ሉካስ የቴሪን ፋይል እንዳየው ከሆነ ቴሪ ከፍተኛ ብቃት ያለው የአሜሪካ የባህር ኃይል ወታደር እንደነበር ማንበቡን ገልጾ እዚህ እስር ቤት ውስጥ እንደ ቴሪ አይነት ሰው አስፈላጊ እንደሆነ ይነግረዋል። ሉካስም ቀጥሎ እስር ቤት ውስጥ እሱ የሚመራው የፍልሚያ ውድድር እንዳለ ገልጾ ውድድሩ ዳርክ ዌብ በሚባል ዌብሳይት ውስጥ በኦንላይን የሚተላለፍ ሲሆን ብዙ ዕድል ያስመዘገበ እስረኛ የተፈረደበት ፍርድ 90% እንደሚቀነስለት ለቴሪ በመግለጽ ቴሪ ፍልሚያውን ለማድረግ እንዲስማማ ያግባባዋል። ቴሪም ለስለላ እንዲጠቅመው በማሰብ ፍልሚያውን ለማድረግ መስማማቱን ተከትሎ ሉካስ ለቴሪ በፍልሚያ ጊዜ የሚለብሰውን ልብስ ሰጥቶት በቀጥታ ወደ ሌላ ማደሪያ ክፍል እንዲዘዋወር ያደርገዋል። ቴሪም አዲስ የገባበት ማደሪያ ክፍሉ ውስጥ ትላንት ከነ ክሪስ ጋር ሲደባደብ ያገዘው ባዝን ስላየው ቴሪ ባዝን ትላንት ጸብ ላይ ስለረዳው ካመሰገነው በኋላ ባዝ እንደዛ መደባደብ የለመደው ከየት እንደሆነ ይጠይቀዋል። ባዝም አባቱ የማርሻል አርት አሰልጣኝ እንደነበረ በመግለጽ እሱም ከልጅነቱ ጀምሮ ማርሻል አርትን ሲማርና በኋላም ላይ ሲያሰለጥን እንደኖረ ለቴሪ ያጫውተዋል። ባዝም ቀጥሎ ሉካስ የሚያዘጋጀው የፍልሚያ ውድድር በጣም አደገኛ ሰዎች የሚሳተፉበት ውድድር እንደሆነ ለቴሪ በመንገር በጣም ካስጠነቀቀው በኋላ ከፈለገ ከነገ ጀምሮ ለፍልሚያ ብቁ ይሆን ዘንድ እንደሚያሰለጥነው ነግሮት ቴሪም በሐሳቡ ይስማማል። ያን ምሽትም ቴሪ ባሳየው ሞባይል ስልኩን በማውጣት የእስር ቤቱ አስተዳዳሪ ሉካስ ሕገወጥ ፍልሚያ እያከናወነ እንደሆነ ለመርማሪ ሃርቪ መልእክት ይልክለታል። በመነጋታውም ቴሪ ከባዝ ጋር ሲሰለጥን ቆይተው እረፍት በሚያደርጉበት ሰዓት ላይ ባዝ እስር ቤቱ ውስጥ ስላሉት የተለያዩ አደገኛ ቡድኖች ለቴሪ ገለጻ ሲያደርግለት ይቆያል። ባዝም ቀጥሎ እስር ቤቱ ውስጥ ሁሌ አርብ ምሽት የእጅ በእጅ ፍልሚያ ውድድር እንደሚከናወን በመንገር በአሁን ሰዓት ላይ የፍልሚያው ሻምፒዮን ጆንስ የተባለው አደገኛ ተፋላሚ እስረኛ እንደሆነ ለቴሪ ይነግረዋል። ከተወሰኑ ቀናት በኋላ ዓርብ ዕለት ይደርስና በዕለቱ ቴሪም ፍልሚያ ያደርግ ስለነበር ቴሪ ወደ ፍልሚያው ስፍራ በአሰልጣኙ ባዝ እንዲሁም በአንዲት ሴት ፖሊስ ታጅቦ ይሄዳል። ፍልሚያ ቦታ እንደደረሰም ከሱ በፊት ግጥሚያቸውን እያደረጉ የነበሩ ሁለት ሰዎች በብቃት የተሞላ ድንቅ ፍልሚያ ሲያደርጉ ቆይተው አንደኛው ታሳሪ ፍልሚያውን በማሸነፉ በቀጣይ ደግሞ የእስር ቤቱ ሻምፒዮን ተደባዳቢ ጆንስ ፍልሚያውን ሊያደርግ መደባደቢያ ስፍራው ጋር ይገባል። ጆንስም ሻምፒዮን በመሆኑ ምክንያት በአንድ የሚፋለመው እስረኛ በርካታ ሲሆኑ ደወሉ ተደውሎ ፍልሚያው ከመጀመሩ ጆንስ እንከን የማይወጣለት የድብድብ ቴክኒኩን በመጠቀም የሚሰነዘርበትን ቡጢዎች እየመከተ መልሶ ማጥቃት ይጀምራል። ጆንስም በኃይለኛው በማምረር ሁሉንም እንደያመጣጣቸው በመቀጥቀጥ ሁሉንም ተፋላሚዎች ዶግ አመድ አድርጓቸው ቁጭ ይላል። ከጆንስ ድል በኋላም የምሽቱ መጨረሻ ተፋላሚ የሆነው ቴሪ ወደ ፍልሚያ መድረኩ ከመቅረቡ የቴሪ ተፋላሚ የሆነው ታሳሪ ጥርሱም በእልህ እንዳገጠጠ ሮጦ መጥቶ ቴሪን በፈጣን ቡጢዎችና ካራቴዎች ማጣደፍ ይጀምራል። ቴሪም ፍልሚያውን እስኪላመድ የተወሰነ ጊዜ ስለፈጀበት
ተፋላሚው እስረኛ ቴሪን አጋድሞ በመቀጥቀጥ የመጀመሪያውን ዙር ቴሪ ሙሉ በሙሉ በሚባል ሁኔታ ይሸነፋል። እረፍት ሰዓት ላይም ባዝ ቴሪን ራሱን አረጋግቶ ፍልሚያውን እንዲቆጣጠር ስለመከረው ደወሉ ተደውሎ ሁለተኛው ዙር እንደተጀመረ ቴሪ ተፋላሚውን ታሳሪ በሚያስገርሙ ቡጢዎች በመምታት ታሳሪው ራሱን ስቶ መሬት ላይ እንዲዘረር ያደርገዋል። ይህን ጊዜም በቴሪ ብቃት ሁሉም እስረኛ ተደንቆ ከፍተኛ አድናቆታቸውን ለቴሪ ሲችሩት፣ አስተዳዳሪው ሉካስም ከሻምፒዮኑ ጆንስ ጋር ተቀራራቢ ብቃት ያለው ሰው በማግኘቱ ልቡ ፍጹም ሐሴት ስታደርግ ታመሻለች። ፍልሚያው እንዳለቀም ሉካስ ሻምፒዮኑ ጆንስን ወደ ቢሮ አስጠርቶ ዛሬ ባሳየው አስደናቂ ፍልሚያ ምክንያት ሽልማት እንደሚገባው ገልጾ የፈለገውን ነገር እንዲነግረው ጆንስን ይጠይቀዋል። ጆንስም ይሄንን ሲሰማ የሚፈልገው ነገር ቢኖር ሉካስ ከዚህ በፊት ተከታታይ ፍልሚያዎችን ካሸነፍክ ከእስር ቤት እለቅሃለሁ ያለውን ቃል እንዲያከብርለት ብቻ እንደሆነ ሲያስታውሰው፣ የእስር ቤቱ አስተዳዳሪ ሉካስ ግን ቀጣፊ ሰው ስለነበር ጆንስን ከእስር መለቀቅ ከፈለገ አሁንም የተወሰኑ ፍልሚያዎችን ማሸነፍ እንዳለበት ይነግረዋል። ጆንስም ይሄንን ሲሰማ ደሙ ፍልት ብሎ ከዚህ በኋላ ግን ሉካስ ቃሉን የማያከብር ከሆነ እስር ቤት ውስጥ ያለውን ተሰሚነት ተጠቅሞ ከፍተኛ የሆነ አመፅ እስር ቤት ውስጥ እንደሚያስነሳ በመዛት ሉካስን ትቶት ይሄዳል። ይህ በእንዲህ እንዳለም ከቀናት በኋላ ጃኔት የተባለች ለወታደሮች በነፃ ጥብቅና የምትቆም ሴት ወደ ቴሪ በመምጣት ቴሪ የአደንዛዥ ዕፅ ዘረፋውን የፈጸመው ዕጹን ሽጦ ታማሚ ልጁን ለማሳከም መሆኑን እንዳወቀች ገልጻ ቴሪ የሚፈልግ ከሆነ ፍርዱ በጣም እንዲቀልለት ልትከራከርለት እንደምትችል ታሳውቀዋለች። ቴሪ ግን ከመርማሪ ሃርቪ ጋር የተስማማውን ስምምነት ማፍረስ ስላልፈለገ የጃኔትን ሐሳብ ውድቅ አድርጎባት ጥሏት ይነሳል። ያንኑ ቀንም ቴሪ ከአሰልጣኙ ባዝ ጋር ቁጭ ብለው እያወሩ ሳለ የፍልሚያው ሻምፒዮን ጆንስ ከግብረ አበሮቹ ጋር በመምጣት ቴሪ ልታይ የሚለው ነገር ምንም ደስ እንዳላለው በመግለጽ እንደ ቀድሞ ጊዜ አንገቱን ደፍቶ ቢኖር እንደሚሻለው አስጠንቅቆ ሲያበቃ ትቶት ይሄዳል። ከተወሰኑ ቀናት በኋላም ፍልሚያ የሚደረግበት ምሽት ደርሶ ቴሪ ወደሚፋለምበት ስፍራ እንደደረሰ ተጋጣሚው ታይገር የተባለ በማርሻል አርት ጥርሱን የነቀለ ታሳሪ እንደሆነ ቴሪ ይመለከታል። ሆኖም ግን ፍልሚያው ተጀምሮ 10 ሰከንድ እንኳን ሳይሞላ ቴሪ ታይገርን በኃይለኛ ቡጢ ከመቅጽበት በመዘረሩ የቴሪ ጉልበት ሻምፒዮኑ ጆንስን ሳይቀር እንዲገርም ያደርገዋል። ከፍልሚያውም በኋላ ቴሪና ባዝ ወደ ማደሪያ ክፍላቸው ገብተው ማውራት ሲጀምሩ ባዝ ቴሪን ምን አድርጎ እንደታሰረ ስለጠየቀው ቴሪም የታሰረበትን ምክንያት ከተናገረ በኋላ ባዝን መልሶ ምን አድርጎ ዘብጥያ እንደወረደ ይጠይቀዋል። ባዝም አንድ የሰፈራቸው ጎረምሳ ታናሽ እህቱን ስለደፈረበት ባዝ ደፋሪውን ሰውዬ ገድሎ እንደታሰረ ለቴሪ ሲያጫውተው ቴሪም ባዝን የሚያኮራ ሥራ ሰርቶ ስለታሰረ ብዙም እንዳይቆጨው ይመክረዋል። ይህ በእንዲህ እንዳለም ያን ሰሞን ቴሪ ወለል ማጽዳት ሥራ ላይ ሳለ የጆንስ ግብረ አበሮች ድንገት በመምጣት ቴሪ ላይ ጥቃት መሰንዘር በመጀመራቸው በአካባቢው የነበረች አንዲት ሴት ፖሊስ ጸቡን ለማብረድ ጣልቃ ትገባና በአንደኛው የጆንስ ግብረ አበር ትከሻዋ ላይ ትወጋለች። ነገር ግን ውጉ ለክፉ የሚያደርስ ስላልነበረ ፖሊሷ በሕይወት ብትተርፍም ቴሪ ግን በተደረገበት ጥቃት በጣም ተበሳጭቶ ወደ አስተዳዳሪው ሉካስ በመሄድ በቀጣዩ ፍልሚያ ከጠላቱ ጆንስ ጋር እንዲያጋጥመው ሉካስን ይጠይቀዋል። ሉካስም ቴሪ ጆንስን ለመግጠም ገና ብቁ እንዳልሆነ ነግሮ ሊያሳምነው ቢሞክርም ቴሪ ግን ጆንስን ካልገጠምኩኝ በማለቱ ሉካስም ቴሪን ከጆንስ ጋር ሊያጋጥመው ይስማማል። ጆንስም በበኩሉ ግብረ አበሮቹ ያለሱ ፍቃድ በቴሪ ላይ ጥቃት መፈጸማቸው በጣም አናዶት ግብረ አበሮቹ ላይ ሲጮህባቸው ቆይቶ ምሽት ላይ አስተዳዳሪው ሉካስ ሻምፒዮኑ ጆንስና ጥቃት የፈጸሙት ባልደረቦቹን ጭር ወዳለ ቦታ እንዲመጡ ያደርጋቸዋል። እዛም እንደደረሱ ሉካስ ሽጉጥ በመመዥረት ጥቃት የፈጸሙትን የጆንስ ግብረ አበሮች ተኩሶ በመግደል ጆንስ ግብረ አበሮቹን መቆጣጠር የማይችል ከሆነ እያንዳንዱን ግብረ አበሮቹን እየለቀመ እንደሚገድልለት ዝቶ ትቶት ይሄዳል።
በመነጋታውም ቴሪ ከቻምፒዮኑ ጆንስ ጋር ለሚያደርገው ፍልሚያ ከባዝ ጋር በመሆን ራሱን በደንብ ማዘጋጀት ይጀምራል። ከተወሰኑ ቀናት ልምምድ በኋላም በመጨረሻም በአብዛኛው ታሳሪና የኦንላይን ተከታታዮች ዘንድ በጉጉት ሲጠበቀው የነበረው የሻምፒዮኑ ጆንስና የቴሪ ፍልሚያ የሚደረግበት ሰዓት ደርሶ ሁለቱም ወደ መፋለሚያ ቦታው ይገባሉ። የፍልሚያው ደወል እንደተደወለም ጆንስ አቦ ሸማኔን በሚያስንቅ ፍጥነቱ እጁና እግሩን ተጠቅሞ ቴሪን በድብደባ ሲያጣድፈው፣ ቴሪም በበኩሉ የመጀመሪያዎቹን ደቂቃዎች የጆንስን ዱላ በመመከት ብቻ ጥቃት ሳይሰነዝር ይቆያል። የድብድቡ ዙሮች እየከረሩ ሲመጡ ግን ቴሪ የጆንስን የድብድብ ቴክኒኮችን በደንብ ስለተረዳቸው የጆንስን ምት በብቃት መክቶ ጥቃቱን በመሰንዘር ማንም ባልጠበቀው ሁኔታ ቴሪ ጆንስን ወለል ላይ ዘርሮት ፊቱን በማለት ጆንስን ራሱን ያስተዋል። ታሳሪዎቹም ጆንስ ለመጀመሪያ ጊዜ ሽንፈትን ሲቀምስ በመመልከታቸው በጩኸት እስር ቤቱን ሲያደበላልቁት፣ ቴሪም ጆንስን በዝረራ ያሸነፈ ጀግና ተብሎ ስሙ በእስር ቤት ውስጥ በሙሉ ይናኛል። በድሉ ማግስትም የእስር ቤቱ አስተዳዳሪ ሉካስ ቴሪን ወደ ቢሮው በማስጠራት ትላንት በሱና በጆንስ መካከል የተካሄደው ፍልሚያ ከፍተኛ የኦንላይን ተመልካች ቁጥር ስለነበረው ሉካስ እስከዛሬ ሰርቶት ከሚያውቀው ገንዘብ በላይ እንዳገኘ ለቴሪ ይገልጽለታል። ሉካስም ቀጥሎ ቴሪን ይዞት ወደ አንድ ድብቅ ክፍል የወስደውና እስር ቤት ውስጥ እያስመረተ ወደ ውጪ የሚሸጠውን የአደንዛዥ ዕፅ ምርት ሂደት ለቴሪ ያሳየዋል። ሉካስም ቀጥሎ አሁን ላይ ጆንስ መሸነፉን ተከትሎ ይህን የአደንዛዥ ዕፅ ምርትና ሽያጭ የሚቆጣጠረው ሰው ስለሌለ ቴሪ ይህንን ሥራ እንዲሠራለት ቢጠይቀውም ቴሪ ግን ለማስረጃ እንዲሆን ሉካስ ካሳየው የተወሰነ አደንዛዥ ዕፅ ብቻ ለራሱ በመውሰድ እሱ እንደዚህ አይነት ሥራ መስራት እንደማይፈልግ ጠቅሶ ይልቁንስ ሻምፒዮኑን ስላሸነፈ የእስር ጊዜውን እንዲያሳጥርለት ይጠይቀዋል። ሉካስም ይህንን ሲሰማ ቴሪን ከሆነ ሰው ጋር ሊያገናኘው እንደሚፈልግ ነግሮት ይዞት ወደ ቢሮው ሲመለስ ቴሪም ፍጹም ባልጠበቀው ሁኔታ መርማሪ ኮሚሽነር ሃርቪ የሉካስ ቢሮው ውስጥ ቁጭ ብሎ ይመለከተዋል። ቴሪም ባየው ነገር ተደናግሮ ሳለ ሃርቪ ከመጀመሪያ ጀምሮ እሱና ሉካስ አብረው የሚሰሩ የቢዝነስ ፓርትነሮች እንደሆኑ ለቴሪ በመግለጽ ቴሪን ሉካስን እንዲሰልልለት አባብሎ ወደዚህ እስር ቤት የላከው ቴሪ ብቃት ያለው ወታደርና ተፋላሚ ስለነበር ብቃቱን ሊጠቀሙበት ስላሰቡ እንደሆነ ያሳውቀዋል። ቴሪም ከልቡ ያመነው ሃርቪ እንዳጭበረበረው ገብቶት መጀመሪያ ላይ የንዴት ሳቅ ቢስቅም ኋላ ላይ ግን ውስጡ በንዴት መቃጠል ይጀምራል። ቀጥሎም ሃርቪና ሉካስ ጆን ሲሰራ የነበረውን የአደንዛዥ ዕፅ ምርት የማሳለት ሥራን አሁን ቴሪ እንዲሰራው በማዘዝ ቴሪ እምቢ የሚል ከሆነ ግን ጓደኛውን እንደሚጎዱበት በነገሩ ቅጽበት የእስር ቤቱ ጠባቂዎች ፊቱ ላይ ጭንብል የተሸፈነውን ባዝን ይዘውት እነ ሉካስ ጋር ያመጡታል። በዚህም ጊዜ ቴሪ ጓደኛውና አሰልጣኙ ባዝ በእርሱ ምክንያት ጉዳት እንዳይደርስበት ስላልፈለገ እነ ሉካስ ያሉትን ነገር ሁላ ለመፈጸም ይስማማል። ከዚህም ጊዜ በኋላ ቴሪ ለሉካስና ለሃርቪ ቀጥለጥ ብሎ መስራት ቢጀምርም ነገር ግን ውስጡን በርካታ ታሳሪዎችን በአስተዳዳሪው ሉካስ ላይ አመፅ እንዲቀሰቅሱ መቆስቆሱን ሲያያዘው፣ ከዚህም በተጨማሪ ቴሪ መርማሪ ሃርቪና አስተዳዳሪው ሉካስ የሚነጋገሩበትን ሲም ካርድ በመስረቅ ከዚህ በፊት ልትረዳው ለመጣችው ጠበቃ ጃኔት ሰጥቶ ሲም ካርዱ ላይ ባለው ስልክ ቁጥር የሉካስና የሃርቪን ንግግር ጠልፋ እንድትሰማ ይነግራታል። ከተወሰኑ ጊዜያት በኋላም ሉካስ ቴሪን ከሌላ እስር ቤት እስረኛ ጋር ሊያጋጥመው በመወሰን ካካ የተባለን ጥርብ ግንድ የሚያክል ግዙፍ እስረኛ እሱ ወደሚያስተዳድረው እስር ቤት እንዲመጣ ያደርጋል። ያን ምሽትም በካካና በቴሪ መካከል ፍልሚያ እንደተጀመረ ቴሪ ካካን ባለው አቅም ሁላ ቢደበድበውም ካካ ግን ሰውነቱ ግዙፍ ስለነበር የቴሪን ምት ተቋቁሞ ቴሪን ከግራና ቀኝ እያዳፋ መከራውን ያበላው ይጀምራል። ከተወሰኑ ደቂቃዎች በኋላ ግን ቴሪ ጥንካሬውን አግኝቶ ግዙፉ ካካን የተለያዩ ስስ ብልቶች ጋር በመምታት አዳክሞ ይጥለውና ቴሪ ለሌሎቹ ታሳሪዎች አመፅ እንዲያስነሱ ምልክት ሲሰጣቸው ታሳሪዎቹም ሆ ብለው በመነሳት
እስር ቤቱን ከሚጠብቁ ፖሊሶች ጋር ከባድ ግብግብ ይጀምራሉ። ሉካስም ባላሰበው ሁኔታ እስር ቤት ውስጥ አመፅ ስለተቀሰቀሰበት የቻለውን ያህል ፖሊስ ወደ ታሳሪዎቹ ቢያሰማራም ታሳሪዎቹ ግን ቁጥራቸው በጣም ከፍተኛ ስለነበር የመጡትን ፖሊሶች በሙሉ ዶግ አመድ አድርገው ይፈጇቸዋል። ሉካስም ነገሮች ከቁጥጥር ውጭ እንደሆኑ ሲያይ ጊዜ ከፍልሚያው ቦታ በመራቅ ማምለጥ ሊጀምር ሲል ባላሰበው ሁኔታ ከቴሪ ጋር ፊት ለፊት ይገጣጠማል። ቴሪም አጭበርባሪውና ሙሰኛው ሉካስን በቦክስ መሬት ላይ በመዘርረር ደና አድርጎ እየቀጠቀጠው ሳለ ሉካስ ይዞት የነበረውን ሽጉጥ አውጥቶ በመተኮስ ቴሪን ከመታው በኋላ ፍርጠጣውን ይቀጥላል። ነገር ግን ቴሪ ለፍልሚያ ሲል ለብሶት የነበረው ጠንካራ ልብስ ጥይቱን ወደ ሰውነቱ ሳያስገባ ስለተከላከለለት ምንም ሳይሆን ሲቀር የእስር ቤቱ አመፅም ከመጠን በላይ ይሆንና መንግስት በርካታ የፖሊስ ኃይሎችን አመፁን እንዲያረጋጉ ወደ እስር ቤቱ ይልካል። የመጡት ፖሊሶችም አስተዳዳሪው ሉካስ ይሰራ የነበረውን ወንጀል በቴሪ ጠበቃ ጃኔት አማካኝነት ተነግሯቸው ስለነበር ፖሊሶቹ ሉካስን በቁጥጥር ስር ውለው ይዘው ሲሄዱ እስር ቤቱን ደግሞ በአንድ የጸጥ ረጭ እንዲል በማድረግ አካባቢውን ያረጋጋሉ። ከዚህም በኋላ ጃኔት ቴሪን ለብቻው በመጥራት ቴሪ ባበረከተው መረጃ መሰረት የሉካስና የሃርቪ የአደንዛዥ ዕፅ ንግድ እንዲሁም የሕገ ወጥ ፍልሚያ ወንጀል ስለታወቀ መንግስት ቴሪን ከወንጀል ነፃ ብሎ ሊያሰናብተው እንደሆነ ታሳውቀዋለች። ጃኔትም ቀጥላ በተጨማሪም መንግስት የቴሪን ልጅ የሕክምና ወጪ ሙሉ በሙሉ ለመሸፈን ፈቃደኛ መሆኑን ስትነግረው ጊዜ ቴሪም የሰማውን ነገር ማመን አቅቶት ውስጡ በከፍተኛ ደስታ ይሞላል። ይህ ከሆነ በኋላ ቴሪ እስር ቤቱን ለቆ ከመውጣቱ በፊት ለፍልሚያዎቹ ሲያሰለጥነው የነበረውና ጓደኛው ባዝን ተሰናብቶት መውጣት ሲጀምር እስር ቤቱ ውስጥ ያሉት ታሳሪዎች በሙሉ ለቴሪ የጀግና አሸኛኘት በማድረግ ከእስር ቤቱ በክብር ያሰናብቱታል። በመጨረሻም ከተወሰኑ ወራት በኋላ የቴሪ ልጅ የሚያስፈልጋትን ሕክምና አግኝታ ጤናዋ ሙሉ በሙሉ ሲመለስ የእስር ቤቱ አስተዳዳሪ የነበረው ሉካስ ደግሞ በሰራው ወንጀሎች ተፈርዶበት ሲያስተዳድረው የነበረው የራሱ ወህኒ ቤት ሲወረወር እያየ ነው ታሪካችን ያልቃል።